የክኔሴት አባል ዶክተር ጸጋ ፈንታውን ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ ጤና ይስጥልኝ አቶ ፋሲል፣ እንዲሁም የተከበራችሁ የፕሮግራሙ ተከታታዮችና አድማጮች በሙሉ። እንግዲህ ዶክተር በእውነት ከሰሞኑ ያው የሰማዕታትን ካሰለፍን በኋላ ያው እስራኤል 78ኛ ዓመቷን የነጻነት በዓል እዛ ላይ ትኩረት እናድርግና እንዴት ነበር? እንዴት አየሽው? ብዙን ጊዜ ከቤተሰብ ጋር ነው፣ ግን ያው በግልሽም በጠቅላላ በአገር ውስጥም እንዴት ነበር የተከበረው? ከዛ በፊት ለዮም አጽማውት ወይም ነጻነቱ በዓል ቀደም ብሎ 24 ሰዓት ቀደም ብሎ የሞቱ ጀግና ወገኖቻችን ያስበናል። ይሄውም እንደሚታወቀው ሁሉ ሀገራችን እስራኤል ከመቋቋሟ በፊትም ቢሆን ከተቋቋመች በኋላም ቢሆን ለማጥፋት የሚወሰደው እርምጃ ቀላል አይደለም። አገሪቱን ለማቋቋም በርካታ ሰዎች የህይወት መስዋዕትነት ከፍለዋል። ከዛም ደግሞ ይሄው አሁን ደግሞ ከተቋቋመችበት ጊዜ አንስቶ በ78 ዓመት ውስጥ በርካታ ጀግኖች ልጆቿ ህይወታቸውን ሰውተዋል። ከዛም በተጨማሪ በሽብር ፈጠራ ድርጊት ያለቁ ወገኖቻችንም ቁጥራቸው ጥቂት አይደለምና ነፍስ ይማር እላለሁ። ከዛ በማከታተል እንግዲህ በእስራኤል ህግ መሰረት የመታሰቢያው ስነ ስርዓት መፈጸሙን የነጻነቱ በዓል ይከበራል። በመታሰቢያው ቀን በተለይ እኛ የህዝብ ተመራጭ የሆኑ ሰዎች በተለያዩ መካነ መቃብሮች በወታደራዊ መካነ መቃብር በስነ ስርዓቱ ተገኝተን ስንካፈል ቆይተናል። ከዛ በኋላ ደግሞ ምሽቱ ላይ በእስራኤል ዋና ከተማችን በኢየሩሳሌም በሚገኘው በሄርጼል ስም ወይም የይሁዲ ህዝብ የራሱ ሀገር ያስፈልገዋል በማለት ሐሳቡን የወጠነውና የጠነሰሰው ከብዙ ሺህ ዓመታት መበተንና ለብዙ ሺህ ዓመታት ያክል ተበትኖ የቆየው ሰቆቃ ያሳለፈው ወገን ወደ ቅድስት ሀገሩ ተመልሶ አገር ማቋቋም አለበት ወይም የራሱ አገር እስከሌለው ድረስ መፍትሄ አይኖርለትም የሚለውን ሐሳብ የጠነሰሰው ቴዎድሮር ሄርጼል ነው። በሄርጼል መቃብር በሱ ስም በሚጠራው ተራራና በሱ መቃብር ዙሪያ ላይ ነበረ የነጻነቱ ስነ ስርዓት እየተጀመረው። በዚህ የነጻነት መታሰቢያ ስነ ስርዓት ላይ በእውነት በጣም የሚያስደስት ነበር። የዚህ አመት ቀደም ፋሲል እንደገለጸው እንደሰማሁት የአርጀንቲናው ፕሬዝዳንት እስራኤልን በጣም ከመውደዳቸው የተነሳ ለእስራኤል የሚያደርጉት የሞራል ድጋፍና የፖለቲካ ድጋፍ ይህ ነው ማለት ያዳግታል። በመጀመሪያ ደረጃ ጥቅምት 7 ቀን 2023 ዓ.ም ወገናችን በሐማስ ሽብር ፈጣሪ ድርጅት ሲጨፈጨፍ ሐማስ ሽብር ፈጣሪ ድርጅት ነው በማለት ያወጁ ናቸው። ከዛም ደግሞ የእስራኤል ዋና ከተማ ኢየሩሳሌም ነው ሲሉ በግልጽ የወሰኑ ናቸውና የአርጀንቲናው ፕሬዝዳንት በዚህ አመት ሽልማት ማለትም በተለይ በዚህ መታሰቢያ ስነ ስርዓት ላይ ተገኝተው 12 ነገዶችን የሚያመለክቱ የነጻነቱ ሁኔታ የሚገልጹ ችቦዎች ሲበሩ አንዱን ያበሩት እሳቸው ናቸው። ከሞራል ጋር ከድጋፍ ጋር በጣም በሚያስደስት ሁኔታ ነው የነበረውና ስነ ስርዓቱ በጣም የሚያስደስት ነበር። ይሄን ይመስላል። ከዛ በኋላ ደግሞ እንግዲህ ነጻነቱ ትላንት ወዲያ ምሽት ተጀመረ። በትላንትናው ዕለት እያንዳንዳችን ከቤተሰብ ጋር ነው ያሳለፍነው። እኔ በየአመቱ ማሳልፈው ከናቴ ጋር ከወንድሞቼ ከእህቴ ከወንድሞቼ ልጆች ጋር ከቤተሰቦቻቸው ጋር በመሆን ባንድ ላይ ነው ልጆችንም ጨምሮ በአጠቃላይ ጥሩ ጊዜ ነው ያሳለፍነው። የአየሩ ጸባይም ተስማሚ ነው የነበርና ህዝበ እስራኤል ለዚህ ያበቃው ለ78ኛ ዓመት የሚያስደስት ነበር። አቶ ተስፋዬ አዎ በጣም ይገርም ነው። የአርጀንቲናው ፕሬዝዳንት በእውነት እዛ መድረኩ ላይም ያሳዩት የዳንስ ትርኢት ብዙዎቹን አስደንቀዋል። እንደገናም በእውነት በስሜት የተናገሩት ነገር ያው እስራኤልና አርጀንቲና የጥቅም ብቻ ሳይሆን ምን ያህል ትስስር እንዳላቸው ነው የገለጹት። እንዲህ አይነት መሪዎች ስታይ አሁን እንደው በክኔሴት ፓርላማ ውስጥ አባልነሽና ዶክተር እንዲህ አይነት ቆራጥ እርምጃ የሚሰጡ መሪዎች ያው እሳቸውም ያደረጉት ኢየሩሳሌም የእስራኤል ዋና መዲና ነች። እዛም ኤምባሲያቸውን ወደዛ አስተላልፈዋል። አዎ እስቲ ይሄንን ስታይ እንደዚህ አይነት ለሌሎችም ትምህርት ነው ብለሽ ታስቢያለሽ? እንዴት ታይዋለሽ? በመጀመሪያ ደረጃ ከአርጀንቲናው ፕሬዝዳንት በፊት የአሜሪካውን ፕሬዝዳንት እንውሰድ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካና በእስራኤል ታሪክ ውስጥ ይህን ያክል ጥብቅ ወዳጅነት ያላቸው ፕሬዝዳንት አልነበሩንም። አሜሪካና እስራኤል ወዳጅነት አለ። ለብዙ አመታት ያክል አብረው ነው የሚጓዙት። ነገር ግን የፕሬዝዳንት ትራምፕ ሁኔታ
ከሌላው የበለጠ ነው። የፕሬዝዳንት ትራምፕ ሁኔታ ይኸው ከእስራኤል ጎን በመሰለፍ አንድ ላይ በመሆን ኢራንን የሚዋጉ ናቸውና የትራምፕ ሁኔታ በጣም የሚያስገርም ነው፣ የሚያስደስት ነው፣ የሚደነቅም ነው። ለዛም ነው በእስራኤል ታሪክ ሆኖ የማያውቀውን ፕራስ እስራኤል የእስራኤልን ሽልማት በመባል የሚታወቀው በየዓመቱ በነጻነቱ በዓል ቀን የሚሰጠውን ለትራምፕ እንዲሰጥ የሚለው ውሳኔ የተላለፈ ምንም በትላንትናው ዕለት ባይገኙም በሌላ ጊዜ ይቀበሉታል። የአርጀንቲናውን የወሰድን እንዱ ደግሞ በተመሳሳይ ሁኔታ የአርጀንቲናው ፕሬዝዳንት ቀደም እንደገለጽኩት ለእስራኤል ያላቸው ድጋፍ አያጠራጥርም። የእስራኤልን ሞራል ከፍ በማድረግ እስራኤል ሽብር ፈጣሪዎችን የምትዋጋ ከእስራኤል መማር አለብን። የእስራኤል ሕዝብ ለዓለም ጮራ ነው፣ ብርሃን ነው። ይህንን በማለት በመናገርና ከቦታው ተገንተው ያሰሙትን ንግግር ሰምተናል። የሚገርምህ አቶ ተስፋዬ ከዛ በፊት እኔ እድለኛ ነኝ ብዬ የማስበው የአሜሪካው ፕሬዝዳንት ትራምፕ በክነሴት ተገንተው ንግግር ሲያሰሙ ነበርኩ። የአርጀንቲናውም ተገንተው ንግግር ሲያሰሙ እዛ ውስጥ ነበርኩ በክነሴት አባልነትና በጣም የሚያስደስት ነው። በአሁኑ ሰዓት ተመልከቱ ወገኖቼ፣ በተለይ የሰለጠነው ዓለም የአውሮፓን ህዝብ የወሰነ እንደሆን እስራኤል ትክክለኛ መሆኗን ያውቃሉ። እስራኤል ጦርነት አትፈልግም። እስራኤል የምትዋጋው የዜጎቿን ህልውና ለመጠበቅ ነው። እስራኤልን አጠፋታለሁ ስለሚሉ አገር እንዲኖረን ነው። አገራችን ከ3000 ዓመት በፊት የእስራኤል ህዝብ ዋና ከተማ በነበረችው በዳዊት ከተማ በኢየሩሳሌም ተመልሰን አገር ማቋቋማችን አይፈልጉም። ቢያምኑበትም የሚፈሩ አሉ። በተለይ አውሮፓንን ስንወስድ በርካታ ስደተኛ አክራሪ የእስልምና እምነት ተከታዮች ባገራቸው ገብተው ስለሚያስቸግሯቸው እነሱን ለማስደሰት ሲባል ከእስራኤል ጎን አልተሰለፉም። ነገር ግን ዛሬ ከእስራኤል ጎን ላይ ያልተሰለፈ በሙሉ ነገ ጧት ለራሱም እንደሚያስቸግረው ለራሳቸውም አስጊ መሆኑን ማወቅ ይኖርባቸዋል ነው ብለውና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአርጀንቲናው ፕሬዝዳንት ሌሎች መማር ይኖርባቸዋል። እስራኤል ጦርነት አትፈልግም። እስራኤል የምትታገለው ህልውናዋን ለመጠበቅ ነው። ልጆቿ ካሁን በፊት ለብዙ ሺህ ዓመታት ያክል ተሰደው የተጨፈጨፉት ያ እንዲቆም የራሳችን ሀገር እንዲኖር ነው እንጂ እስራኤል ጦርነት ፈልጋ አታውቅም። የእስራኤል ልጆች ያላቸው ዕውቀት፣ ትምህርት የሚያመጡተኝ የሚያስደንቁ ፈጠራ ችሎታዎች ለሷ ብቻ አይደለም ዓለም በሙሉ የሚጠቀምበት ነውና ይሄንን መቀበል የማይችሉ ሰዎች በፖለቲካ ምክንያት መጨረሻቸው ለራሳቸው አደገኛ ነው የሚሆነው። ኦኬ እንግዲህ ሌላው ዶክተር ከሰሞኑ በማህበራዊ ሚዲያ እከታተላለሁና ከሀገር ውስጥ ካለሽ እንቅስቃሴ ለየት ባለመልኩ አሁንም ወጣ ያለ ነገሮች እያየው ነው። ባለፈው የቱርክ ፕሬዝዳንት አሁን ደግሞ የኤሮፕ ፓርላማ አባል ውስጥ ያለች እስኪ ስለነዚህ ጉዳዮች ለአድማጮቻችንም ለአማርኛ ተናጋሪዎችም ያው እኔ የማየው በዕብራይስጥ ስለሆነ ነው ሰፋ አድርገሽ እንድታስረጅን። አመሰግናለሁ። እኔ የክነሴት አባል ወይም የፓርላማ አባል የእስራኤል የፓርላማ አባል ነኝ። ስለዚህ የሀገራችን ጉዳይ በሙሉ ሁሉንም በሙሉ መመልከት ይኖርብኛል። ለዚህም ነው በተለይ የሀገራችን ጸጥታ የሀገራችን ጥንካሬን በተመለከተ ወደ ኋላ ማለት የለብንም። የቱርኩ ፕሬዝዳንት አይተሃል አቶ ተስፋዬ፣ እርግጠኛ ነኝ ያወጣሁትን መግለጫ አይተህ እንደምትጠይቀኝ። የቱርኩ ፕሬዝዳንት ምንድነው አርዶዋን ያሉት? ከኢራን ጎን ተሰልፌ ወታደር ልኬ እስራኤልን እዋጋለሁ አሉ። የቱርኩ ፕሬዝዳንት አርዶዋን ይሄን የተናገሩበት ምክንያቱ የራሳቸውን ጥቅም ለማስከበር ነው። በሀገራቸው የፖለቲካ ውጥረት ሲመጣ፣ በሀገራቸው ተቀናቃይ ሲነሳ ተሎ ብለው በሃይማኖት ሳቢያ በስሜት ህዝቡን ለማሳመን ሲሉ እስራኤልን እንዋጋለን ብለው ተናግረዋል። ስለዚህ በሁለቱ ሀገራት መካከል የዲፕሎማሲ ግንኙነት አለ፣ ጥሩ ግንኙነት አለና ይሄን እስራኤል ዝም ብላ ማየት የለባትም። ለዚህም ነው ለጠቅላይ ሚኒስትሩ የጠየቁት ጥያቄ ከቱርክ ጋር ያለንን ግንኙነት ማቋረጥ አለብን፣ አምባሳደሯን መመለስ አለብን። በሁለት ሀገር መካከል የዲፕሎማሲ ግንኙነት ካለ ለምንድነው መጥቼው ዋጋለሁ የሚለው ይሄ አንዱ ነው። ሌላው ሁለተኛ የአውሮፓ ማህበር የአውሮፓ ሀገራት ማህበር በአሁኑ ሰዓት ያለው አቋሙን በተመለከተ በተለይ የውጭ ጉዳይ ሚኒስትሩ ያሰሙት ንግግር እስራኤልን ሳያነሱ እስራኤል የሚባል ነገር ሳይነሳ የፍልስጤምን ሰንደቅ ዓላማ ከጎናቸው አስቀምጠው ጸረ እስራኤል ንግግር ነው ያሰሙት። እና እንዲህ አይነት ማህበርን ያክል ነገር የአውሮፓ ሀገር ማህበርን ያክል ነገር የአውሮፓ የምዕራብ አውሮፓ ባህል ከኛ ጋር የሚመጣጠነውና የሚስማማው እንዲህ አይነት መግለጫ ማውጣቱ ተገቢ አይደለም። ስለዚህ ለሴትዮዋ የሰጠሁት መልስ ምንድነው? ሁለት መንገዶች አሉ።
አንደኛው አለማወቅ የተነሳ ሊሆን ይችላል። ታሪክን ማወቅና ማንበብ ያስፈልጋል ካላወቀች የውጭ ጉዳይ ሚኒስትሯ። ሁለተኛው ደግሞ ከይሁዳ ባል ወይም ከእስራኤል ጥላቻ የተነሳ ነው። ስለዚህ እንዲህ አይነት ነገሮችን በጥብቅ መቃወም አለብን። ለዚህም ነው እኔ ብዙ ጊዜ አይተካውነ በዓለም አቀፍ መድረኮች እስራኤልን በመቃወም የሚነገሩትን በሙሉ አገራችን የሚነካ ነገር ዝም ብዬ ማለት አልፈልግም። ለምንድን ነው ብትል የግንዛቤያችሁ ሁኔታ ከፍተኛ መሆን አለበት። ይሄንን በተመለከተ ዝም ብለን ማለፍ የለብንም። እንዲህ አይነት መሪዎች የአውሮፓ ማህበር ለፍልስጤማውያን የገንዘብ እርዳታ የሚለግስ ነው፣ የተለያዩ ፕሮጀክቶችን የሚያቋቁም ነው፣ ብዙ ነገር የሚያደርግ ነው። ግን ይህን በተመለከተ ፍልስጤማውያን ከእስራኤል ጋር የሚጋጩት በምንድን ነው? የሽብር ፈጠራ ድርጊትን በተመለከተ ጥቅምት 7 2023 የተፈጸመነ እልቂት፣ ድብደባ፣ መጠለፍ፣ ማቃጠል፣ መድፈር ይሄን በተመለከተ አንድ ቃል አልተናገሩም። ስለዚህ እንዲህ አይነትን ሁኔታ እኔ በጥብቅ እቃወማለሁ። በሀገራችን ላይ የሚነገሩ የተሳሳቱ መረጃዎችን የይሁዲን ህዝብ የእስራኤል ህዝብ ሞራሉ ዝቅ ለማድረግ ወይም ደግሞ የኛንን ሁኔታ ስማችን በመጥፎ ለማንሳት ከብዙ ሺህ ዓመት በፊት የሚኖረውን አንታይ ሴሚቲዝም የይሁዳን ጥላቻ በጥብቅ እቃወማለሁ። ዝም ማለትም አልፈልግም። ሁላችንም በዚህ ጉዳይ ላይ መሳተፍ አለብን ነው አቶ ተስፋዬ። አዎ ልክ ነሽ ዶክተር። ይሄንን ሳልጠቅስ አላልፍም ብዬ ነው ከሰሞኑ ያየሁት ነው። ሌላው እንዳልሽው በእውነት በግልሽ ለዓለም ህዝብ የምታስተላልፊው ያው በጦርነቱን ባስመለከተ እንደዚሁም ይሄንን የጥላቻ ባስመለከተ ብዙ እከታተልሻለሁኝ። በእውነት በዚህ ጉዳይ ላይ ሳናመሰግንሽ አናልፍም። ሌላው እስኪ አሁን ሰሞኑን ያው ሁሉም እንዴት ነው አብዮት በዓሉን ካለፈ በኋላ እርግጠኛ ነኝ እናንተም ወደ ክኔሴት ስራ ስትመለሱ ዋናው እንግዲህ ትኩረት የምታደርጉት ወደ ምርጫው ነው። እንዴት ታዩዋለሽ የምርጫውን ጊዜ? እንግዲህ አሁን ያለንበት ሁኔታ ምልአተ ጉባኤ የለም በክኔሴት አስቸኳይ ጉዳይ ከሌለ በስተቀር በሚቀጥለው ሳምንት ሊኖር ይችላል። አንድ አስቸኳይ አርዕስት ይኖራል ይላሉ። የምርጫው ሁኔታ እየቀረበ ነው። ዲሞክራሲ ሀገር ነው ያለንበት። በዲሞክራሲ መንገድ ሁሉም መሳተፍ አለበት። ምርጫው ዲሞክራሲው 4 ዓመት ሲሆን ነው የሚካሄደው። 4 ዓመት የሚሆነው በጥቅምት ነው። የምርጫው ቀን እስካሁን ድረስ ያለው ቀደም በተወሰነው ነው። በጣም የሚያስደስተኝና የሚኮራበት ከ2019 ዓመተ ምህረት አንስቶ እስከ 2022 5 ምርጫ ነው የተካሄደው። ይሄውም ጠቅላይ ሚኒስትራችን ቢንያሚን ኔታንያሁን በመጥላት ነው። ሌላ ምንም ምክንያት የለም። በጥምሩ መንግስት ከሳቸው ጋር አንቀመጥም ያሉተኝ በሙሉ ከአንድ ሳምንት በኋላ መንግስቱ ይንኮታኮታል። ጠቅላይ ሚኒስትር ኔታንያሁ ከስልጣን ይወርዳሉ፣ ምርጫ እናደርጋለን፣ እናሸንፋለን ብለው አስበው ነበር። ነገር ግን አልተሳካላቸውም። የምርጫው ጊዜም በታቀደው ይሄዳል። ጠቅላይ ሚኒስትራችንም ጠንካራ መሪ ናቸው። ጠንካራነታቸውን የሚያሳዩተኝ በተግባር ነው፣ እያየን ነው። በአሁኑ ሰዓት ይቅር በእስራኤል ሀገር በእስራኤል ታሪክ በዓለም አቀፍ ደረጃ ጠቅላይ ሚኒስትር ኔታንያሁን የሚያክል መሪ የለንም እና በጣም ደስተኛ ነኝ። በተለይ ደግሞ በሳቸው የፖለቲካ ፓርቲ አባል በመሆኔ እንደሚታወቀው አቶ ተስፋዬ እኔ ወደዚህ ፓርቲ እንድገባ ያደረጉ ጠቅላይ ሚኒስትሩ ናቸው። ከዛም በተጨማሪ በአሁኑ ሰዓት በምንመለስበት ሰዓት የፖለቲካው ሂደት አለ። አንተ እንዳልከው ለምርጫው መዘጋጀት አለ። እርግጠኛ ነኝ ውጤታችን ይታያል። የጠቅላይ ሚኒስትሩ ጠንካራነት በቅድሚያ ሀገራችን ጸጥታ በተመለከተ በኢራን ላይ የተወሰደው ጠንካራ እርምጃ ይሄ ለታሪክ ለትውልድ ለወደፊቱ የሚፈክሩብን ከዚህ መማር ይኖርባቸዋል። የሀገራችን ዳር ድንበር ይከበራል፣ የሀገራችን ዳር ድንበር ይጠበቃል። ይህ ሲባል ሌሎቹ ሽብር ፈጣሪዎች ሊጎዱን አይነሱም አይደለም፣ ምን ጊዜም ቢሆን ይሞክራሉ። ስለዚህ ምርጫው መጥቷል። ምርጫው በሚቀርብበት ሰዓት መሳተፍ ያስፈልጋል። በዲሞክራሲ መሳተፍ ያስፈልጋል። በተለይ ሰው የሚገመገመው በስራው ነው። ሰው በማውራት ብቻ አይደለም፣ ወይም ደግሞ በዝምድና በማችቻ በጋብቻ አይደለም። ማንኛውም ሰው በፖለቲካ ሲወዳደር የትኛው ይበጀኛል ብሎ የመምረጥ መብት አለ። ምርጫውን በተመለከተ ዲሞክራሲ በመሆኑ በጣም ነው ደስ የሚለኝ። ለምን ያለ እንደሆነ ሁሉም ሰው መሳተፍ ይችላል። በሁለተኛ ደረጃ የተረጋጋ አስተዳደር ይኖራል። ዲሞክራሲ በመሆኑ እያንዳንዱ የፈለገውንም ይናገራልና እርግጠኛ ነኝ በሚቀጥለው ምርጫም እኛ እንደምናሸንፍ አቶ ተስፋዬ ይቅናችሁ እያልን እንግዲህ ዶክተር በእውነት ከማጠቃለላችን በፊት ለህብረተሰቡ መልእክት ካለሽ ከዛ እንጨርሳለን።
አው ለህብረተሰባችን ማስተላልፈው መልእክት በመጀመሪያ ደረጃ እንኳን ለዚህ ለ78ኛ ዓመት የእስራኤል ነጻነት በዓል አደረሰን። ቀላል አይደለም። ይቺ ሀገር በቀላል አልተገኘችም። ይቺ ሀገር በቀላል አይደለም የምትጠበቀው። በዚህ ሁኔታ ህብረተሰባችን የሚያደርገው ተሳትፎ የሚያኮራ የሚያስደስት ነው። በተለይ በመከላከያ ኃይላችን በኩል ያለው ተሳትፎ የኛ ህብረተሰብ የሚያኮራ ነው። ስለዚህ ይሄንን ተሳትፏችን ደግሞ በሌሎች ቦታዎች መቀጠል አለብን። ቀላል አይደለም፣ ነገር ግን ይቻላል። የማይሆንበት ምክንያት የለም። ለብዙ ሺህ ዓመታት ያክል አያት ቅድመ አያቶቻችን የጸለዩላት ለሚቀጥለው ዓመት ኢየሩሳሌም ያድርሰን አምላክ ያድርሰን እየተባልን የኖርነው ያደግነው አያት ቅድመ አያቶቻችን የጸለዩት እነሱ ባይገቡም እኛ እዚህ ሀገር ስለደረስን ይችን ሀገር እንደ ቀላል ማየት የለብንም። ህዝባችንን በኩልነት በአንድነት ማገልገል ይኖርብናል። እርስ በርስም ቢሆን መረዳዳት ያስፈልጋል። ይህ ሲባል የኛን ህብረተሰብ ብቻ አይደለም፣ አጠቃላይ ከህዝብ እስራኤል ጋር ከህዝብ እስራኤል ክፍል አንዱ ስለሆን በተለይ እኔ ልቤን የሚነካው አቶ ተስፋዬ የሃይማኖቱን አጠባበቅ ሁኔታ ስናድግ የነበረውን ነው። አሁን ባለፈው ፋሲካ ሲመጣ ትዝ ያለኝ ምንድነው የፋሲካ የምንቆርብበት ማጻ ከእስራኤል ሀገር ነበር የሚመጣው። ልጁን ያስታውሰዋለሁ ጎንደር እና ይሄን ሁሉ ማሰብም አለብን። ጠንካራ መሆን አለብን። በማንኛውም በኩል መሳተፍ አለብን። መጨረሻው ውሳኔው የራሳችን ነው። እኛ ከማንም አናንስምና ይችን ውድ ሀገራችን በቀላል አልተገኘችም። ይሄን ማሰብ ያስፈልጋል። የሞቱትን ጀግኖችን ማድነቅ ያስፈልጋል። አያት ቅድመ አያቶቻችን ለዚህ ያበቁን ማድነቅ ያስፈልጋል። ሽማግሌዎችን ወላጆቻችን ማክበር ይኖርብናል። የሃይማኖት መሪዎቻችን ቀሳውስቶችን ማክበር ይኖርብናል። ታሪኩን የማያከብር የኋላ ያለፈውን የማያከብር የወደፊት የሚሄድበትን አያውቅም። ስለዚህ ታሪካችን መጠበቅ አለበት። የቤተ እስራኤል ታሪክ በየጊዜው መነገር አለበት ነው ምለው። አመሰግናለሁ ዶክተር ጸጋ። ሻባት ሻሎም። ሻባት ሻሎም። አመሰግናለሁ።